ለሴዶ የመጨረሻ ዲል አቀርብልህ ነው። ጆኒን ገብተህ ጆኒን ካሸነፍከው ብቻ 10 ሚሊዮን ብር ሰጣለሁ። ከማኔጅመንት ጋር ተነጋግሬ 10 ሚሊዮን ብር ካሸነፍከው ብቻ የኢትዮጵያ ሕዝብ ሴዶ ሪንግ ገብቶ ሲጫወት ማየት ይፈልጋል። እኔ ደግሞ 10 ሚሊዮን ብር ሰጠዋለሁ። ግን ሴዶ ጆኒን ማሸነፍ አለበት 10 ሚሊዮን ብር ይዞ ለመውጣት። ከነገ ወዲያ ስካይላይት እንገናኝና የምትወደውን ምግብ እንጆይ ያረግን ያው ኢትዮጵያ ሕዝብ ስለሚያውቅ የምትወደውን ምግብ እየበላን እየጠጣን ቁጭ ብለን እየተነጋገርን አንተ በመታመጣው የህግ ባለሙያ ወይም ደግሞ ህግን ተከትለን ትፈርማለህ። እኛ 10 ሚሊዮን ብር ኦፈር አድርገንልሃል። ጆኒን ግን ማሸነፍ አለብህ። ጆኒን ካላሸነፍክ ምንም አይነት ብር ይዘህ አትወጣም። ጆኒን አሸንፍ፣ ከዛ 10 ሚሊዮን ብር ይሰጥህ። ማርሻል አርቲስት ነኝ ያው ስለምትል ህዝቡም እንደዛ ስለሆነ የሚያውቅህ ጆኒ ደግሞ ተስማምቷል። አሸንፈው 10 ሚሊዮን ብር ይዘውጣ። ካላሸነፍክ ምንም አታገኝም። ይሄን ኦፈር አድርገንልሃል። የመጨረሻ ኦፈራችን ነው ይሄ። በኢትዮጵያ ህዝብ ነው ኦፈር ያደረግንልህ። በሶሻል ሚዲያ በሚከተለን ማህበረሰብ ስም ምግብ እየበላን እናውራ። የምንግባባ ይመስለኛል ያኔ። እሺ የቪዲዮ ለሴዶ ማርሻል አርት ነው። ጨዋታው ተሰርዟል ተብሏል፣ ውድድሩ ማለት ነው። ሴዶ ተሸነፈህ 1 ሚሊዮን ብር በጣም ትልቅ ብር ነው። አያምልጥህ። በጣም ብዙ ሰዎች ሚሊዮን ሰው ይሄንን እኔም ፈልገዋለሁ። ተሸነፈ 1 ሚሊዮን ብር ይሄ ሌሎች ያላገኙትን ቻንስ ነው ያገኘውና ባያመልጥህ እንደው ባያመልጥህ እንጂ እንደ ኦዲየንስ ማየት የምንፈልገው በትክክል ተመጣጣኝ ምናምን ፋይት ነው። እንደባለፈ ዲስአፖይንት የሚያረገንን ነገር አንፈልግም። እውነቱን ለመናገር ግን 1 ሚሊዮን ብር ይሸለማል የተሸነፈ ተብሏል። አንተ ልታገኝ ነው። ስለዚህ ማንንም ጢሙን አይፈልግም። እኔ ደስ ብሎኛል። ተፋለምና 1 ሚሊዮን ብር ይዘህ ስንት ማስታወቂያ ሰርተህ ማታገኘው ብር ነው። ግን ይሄንን ፋይት ጆኒ ራሱ የፈለገው አይመስለኝም። ያን ያልኩበትን ምክንያት እነግራችኋለሁ በደንብ። ቁማር ኢትዮጵያ ውስጥ እንደተዘጋ ይታወቃል። ግን የውጭ ሀገር ድርጅቶች ስቲል እየሰሩ ነው፣ እኛ እየተጫወትን ነው። የት ነው እንዴት ነው የምትጫወቱት? ዮርዳ ካልክ ቴሌግራም ቻናሌን መቀላቀል ነው። ዮርዳ 99 እዚህ ጋር ስጽፈው እያያዘብኝ ስለሆነ ነው። ዮርዳ 99 በቁጥር ምንም ስፔስ አትጠቀም ስትጽፈው ከ23,000 በላይ ተከታይ ያለው ቻናል ነው። እዛ ላይ ገብተህ ተመልከት ምን ላይ እንደምንጫወት ማለት ነው። ቁማር ኢትዮጵያ ውስጥ ተዘግቷል። እውነት ነው። ጆኒ አልፈለገውም። ምንድን ላይ ያደረገኝ ምንድነው? ለምንድነው እግረን ሰብራለሁ ምናምን ያልኩት? እንዴት ይመጣለሁ? እኔ ወይ ሴዶ የብር አያምልጥህ፣ እግረህን ግን እንዳሰብረኝ በል። እግሬ እንዳሰብረኝ ተፈራረሙ፣ ወይም የሆነ ኢንሹራንስ ምናምን ይግባል። እግረን እሰብርሃለሁ ብለኸው እኔ ሊመጣ አይችልም። እና አንተ ራሱ አልፈለክም መሰለኝ፣ አልፈለክም። በጣም ብዙ ሰዎች ይህንን ቻንስ ይፈልጉታል። የ1 ሚሊዮን ብር አምልጥ ሴዱ፣ ምንም አይመጣም። ምን አንተ ከንቃተ ህሊና ትንሽ ከቆየህ እኮ አንተ ሌጀንድ የምትባለው ታይሙ ማለት ነው። ዝም ብለህ አንተ 1 ደቂቃ 2 ደቂቃ ከቆየህ ቀጥ ሴዱ ቤልቱ ላንተ ነው የሚሰጥ። ለሴዶ የመጨረሻ ዲል አቀርብልህ ነው። ጆኒን ገብተህ ጆኒን ካሸነፍከው ብቻ 10 ሚሊዮን ብር ሰጣለሁ። እንዴ ጌች በቃ እናንተ ደባደባለሁ ሰው ካላትፈቱም እንዴ አይደባደብም። የሰው ያፎ ለምታ ነው፣ በቃ ወለምታ ነው፣ ያፎ ለምታ ነው። 10 ሚሊዮን ብር ማሰጡት መስሎት ነው ያለው። አሁን ደግሞ ጆኒን ገብተህ ካሸነፍከው 10 ሚሊዮን ብር ትወስዳለህ። የፈለከውን የህግ ጠበቃ ይዘህ መተህ እንፈራረም። ይሄ ሰውዬ በቃ ሪንግ ላይ አይገባም፣ ግደሉት። እንዴ መፎከር መሸለል ማይቻልበት ሀገር ነው እንዴ ያለ ነው። በቃ ይሸልላል። ልክ ድብድቡ ሲቀር እኔ ተፈራርሞ ራሱ የድብድቡ ቀን እንደሚቀርባቸው እርግጠኛ ነኝ። እንዴ ሴዶ አስፈራራ እንጂ ኮባ መታ እንጂ ገደለ ወይ የግድ ካልተቀጠቀጠ እንዴ ሴዶ የሆኑ ሴቶችን ቂጥ በቃ እያስፈራራ እንትናል እንጂ ትንሹን ወሸላውን አሳየ እንጂ ይሄን ያህል ሰውየው ገደለ ወይ በቃ አይጣላም። እንደውም ሰዎችን አነጋግሬ በ30% መተው 30 ሚሊዮን ለምን አትቀበልም እያሉኝ ነው እያለ እኮ ነው ሰውየው። ይሄ ገና እንደሚቀርብለት አውቆ ሴዶ አይደባደብም። ውድድር ላይ መጥቶ አይደባደብላቸው። ሴዶ በጉልበት የሆነ ቦታ ቀጥቅጦ እሱን ዝም ማስባለት ፈልግ ሴዶ። ምክንያቱም ይሄ ትልቁ ዓላማውን እያበላሸባቸው ነው ብዬ ስለምን እንዴት አድርጎ እሱ ከዚህ በፊትም የለመደው ይኸውልህ የሆነ ውድድር ከእንትና ጋር ወዳደራለሁ ይላል። አሁን ያ ሶማሌው በሚለው ልጅ ይሁን 6 ወር ምናምን ይሁን ከአረብ ሀገር የሚመጡ እነ ሌይላን እነ ሂክማን አስፋልት ላይ በጠረባ እየጣለ ፖል እየደበደበ ከዛ የነ በድሩ ጫማ ቤት እንደገና እንትና ክትፎ ቤት ምናምን እያደረገ
እዚህ ፉሪ አካባቢ ያሉ ቤቶችን በዚህ ኢሹ ማስታወቂያ 3 ወር 4 ወር እየሰራ ለምዷል። አሁን ትናንትናም ራሱ ሲል ነበር ጆኒን እንደዚህ እንደ ክትፎ በላሻለሁ ምናምን። ለሱ እሱ ኮንቴንት ክሬተር ነው። እንደ ኮንቴንት ክሬተር ያዝናናኛል፣ ግን እንደ ኮንቴንት ክሬተር ደግሞ አራዳ መሆን ነበረበት። አሁን አንዳንድ ሰፈር ውስጥ አሉ ለምሳሌ እኔ ጀግና ነኝ ወታደር ነኝ ምናምን፣ ከዛ ሪሉ ሰው ሲመጣ ግን አፋቸውን ከድነው ይጠፋሉ። በቃ ይሄ ነው እርድና ማለት። በቃ ትሰክሳለህ እንደ ኮንቴንት ክሬተር፣ በቃ ሪሉ ሲመጣ ግን ላሽ ትላለህ። እሱ ላሽ አለላለ ዋናዎቹንም ማንጓጣጥ መሳደብ ጀመር። እንደነሰው በቃ ይሁን ይዘውም ቢሆን ተቀጠቅጠዋል። አሁን በራይድ እየሄደ 1 ሚሊዮን ብር አይበቃኝም 10 ሚሊዮን ብር ቀድማችሁ አስገቡልኝ የሚል ገቢ አድርጉልኝ አለኩ። ቀድማችሁ ገቢ ካላረጋችሁልኝ እኔ ስፖርት ነው ይገርመኝ። 10 ሚሊዮን አይ ከተደበደቡ ከዛ በኋላ ማንንም ያምነኝ ስለሌለ ብሎ አንዲ ልዝጋ ነው ሰው ጠይቋል። ቶርሽን ጫማ ቤት ለመክፈት ባስብ እናንተ ይሄ ሴዶ በቃ ቅሌት ብርቁ አይደለም። ፋይቱ ለምንድን ነው የቀረው? ንገሩኝ። ፋይቱ ለምንድን ነው የቀረው? እኔ ልንገራችሁ። እኔ በቃ ሁላችንም የሞራን ካሳ እንፈልጋለን። ምን ማለት ነው? በፍጹም መቅረት የለበትም። አስገድዳችሁም ቢሆን ወደ ፋይቱ ይገባታል እንጂ በፍጹም አይሆንም። አንሰማችሁ። ሴዶ እያደረገ ያለው ላይክ እኛን ፐርሰናሊ ሲያናገረን እስማማለሁ ይላል። and then when he goes behind the scenes ወይ ደግሞ ሶሻል ሚዲያ ላይ ወጥቶ ምክንያት ይደረድራል። ወይ ደግሞ አንዳንድ ሰዎች ሞኝነቱን ያዩና ይነግሩታል። አንተማ በቃ 30 ሚሊዮን ብር ሳትቀበል ንቅንቅ እንዳትል ፋይት እንዳታረግ ነው የሚሉታል። 30 ሚሊዮን ብር እንደዚህ ከሰማይ የሚመጣ ነው ይመስላችሁ? አረማት እሱም ደግሞ ማት ይሰራል። 10,000 በእንትን ስታባዙ 200 ሚሊዮን አይፋን ማት ይሰራል። ሴ ጋይስ ቲክቶክ ላይ ግቡና ቴዶ ማት ይሰራ ብላችሁ ግቡ ማለት ነው። it's like so entertaining። እኔ ራስ ሰምቼዋለሁ። 60,000 ከገባ አንድ ሰው 4,000 ከከፈለ እንደዚህ ሚሊዮን ይመጣል 20 ምናምን ሚሊዮን ይመጣል ነው እያለ 3 4 5 the same math calculation የተለያየ ሪዛልት አውጥቶ ሲናገር አይቼዋለሁ። ሰው አጫወተው። ቆይ ግን አንተ አለ ሌሎቹም አሉ የቤት ኪራይ አለ ብዙ ነገር እንትኑ። ሰላም ቤተሰብ፣ ዛሬ እንግዲህ ከሴዶ ጋር ኮንትራት ለመፈራረም ወደ ጀሞ ሄጄ ነበረ። ዲቴይል በውድድሩ ላይ ስላሉ ነገሮች፣ ስለ ኮንትራት ይዘቶች፣ ስለ ብዙ ነገሮች በጣም ረዘም ላለ ሰዓት ውይይት አድርገናል። በጣም ደስ የሚል ቆይታ ነበረን፣ እንደ ወንድም ማለት ነው። እንግዲህ ባቀረብናቸው ጥቅማ ጥቅሞችም ላይ በተለያዩ ነገሮች ላይ መስማማት አልቻልንም። ስለዚህ አግሪመንታችን ዲል ማድረግ አልቻለም። ምክንያቱም ያው ታውቃላችሁ ፕሮሞሽን ለመስራት በቪዲዮ ላይ የተለያዩ ነገሮችን ለማውራት መጀመሪያ የተረጋገጠ ፋይት መደረግ መቻል አለበት። ያንን ደግሞ የምናደርገው ውል ስንዋዋል ነው። ውል ላይ ግን ባለመስማማታችን ምክንያት ከሴዶና ጆኒ የሚያደርጉት ፋይት አይኖርም ማለት ነው። ስለዚህ ለጆኒ ሌላ ደግሞ የተሻለ ፋይተር እንፈልግለታለን ማለት ነው። የእናንተ ሀሳብ ምንድነው? ከማን ጋር ጆኒን ፋይት እናድርግለት? ይህንን ሀሳባችሁን በኮሜንት ላይ አሳውቁን። ስለዚህ ጆኒና ሴዶ የምንፈልገው ፍልሚያ አይኖርም ማለት ነው። ምክንያቱም በጥቅማ ጥቅም ጉዳዮች በኮንትራት አግሪመንቶች ላይ መስማማት አልቻልንም። ይሄ ነው ያለው ነገር፣ ላሳውቃችሁ ብዬ ነው። ስለዚህ እንግዲህ ያው ኮንትራታችን ያዘጋጀኑ ኮንትራት ፌል አድርጓል ማለት ነው። ስለዚህ በቀጣይ ያለውን ነገር አዳዲስ ነገር የምናሳውቃችሁ ይሆናል። አንዳንድ ሚዲያዎች ላይ የተለያዩ ሪማቾች፣ የተለያዩ ነገሮች እየተለጠፉ ተመልክተናል። ትክክለኛ የሆነ የኢቲኤፍሲን አጠቃላይ የውድድሩን ትክክለኛ የሆነ መረጃ ከኔና ከኔ ብቻ እንድትሰሙ በትህትና ጠይቃችኋለሁ ማለት ነው። ስለዚህ እኛ ጋር የሚኖሩ የተረጋገጡ ካርዶች፣ የተረጋገጡ ፋይቶችን በቀጣይ ሳምንት ሙሉ እናሳውቃችኋለን ማለት ነው። ለማንኛውም የሴዶና የጆኒ ፋይትን በተመለከተ የዛሬው መረጃ ይህን ይመስላል። አትጥፉ፣ ፎሎ በማድረግ አፕዴት ለማድረግ ሞክሩ። ለውጦች ሲነግሩ እናሳውቃችኋለን። ቴንክ ዩ